ያፌት ኤፍራታን አነቃት። የት ነበርሽ? ለመጨረሻ ጊዜ እጠይቅሻለሁ። የት ነው ያለሽው? የት ነበርሽ? ይላታል። ኤፍራታም ሱፐር ማርኬት ነበርኩኝ፣ እዚህ ነበርኩ ትላለች። በጣምም ትደነግጣለች። እሷ ግን ጽዮን ጋር ነበረች። እናም አሁንም ቢሆን አንቋታል። ለሁለተኛ ጊዜ ነው እንግዲህ ያፌት ኤፍራታን ሲያንቃት። ኤፍራታን በጣም ትናደዳለች። በቃ እንደውም ግደለኝ፣ ከዚህ አስቀያሚ ህይወት ገላግለኝ እያለች መጮ ጀመረች። ያፌት ከውጭ የተናደደውን እናም ተናዶ ስለመጣ ኤፍራታ ላይ ለማብረድ በጣም ነበር የጮባት። እናም ግደለኝ፣ በቃ ግደለኝ እንደውምና ገላግለኝ ከዚህ አስቀያሚ ህይወት ብላ ምግቡን ያቀረበችውን ሳህኑን ወረወረችው። እናም ያፌትም ደነገጠ። በጣም ይቅርታ፣ እኔ እኮ ስናደድ የማደርገውን ነገር አላቅም፣ እናም እባክሽን ይቅርታ አድርጊልኝ ይላታል። እሷም በጣም ትናደዳለች። እኔ እኮ ስሜታዊ ሲሆን የምናገረውን ነገር አላቅም ይላታል። እሷ ግን በጣም ተሰማት። እናም እንደዛ ብሏት እያለ ጥሏት ወደ ላይ ይወጣል። ኤፍራታም እስከ ዛሬ ያፌት የበደላትን እንዲሁም ሳትፈልግ አብረሽ ካላደርሽ ብሎ እየጎተተ ሲወስዳት ፌት የፈጸመባትን ሁሉ እያስታወሰች በጣም ትናደድና ታለቅሳለች። ተበሳጭቼ ነበር፣ እባክሽን የኔ ንግስት ይቅርታ አድርጊልኝ ብሎም ሲለምናት ነበር። ኤፍራታም በጣም ተናዳ አረ እንደዛ ነው ብለው ጥለው ነበር ሄደች። ያፌት ውጭ ላይ ተናዶ ሲመጣ ኤፍራታ ደግሞ ከቤት ወጥታ ስላወቀ እናም ኤፍራታ ከቤት እንድትወጣ አይፈልግም። ቤት ውስጥ ቁጭ እንድትል ነው የሚፈልገው። ኤፍራታ ደግሞ ወጥታ የፈለገችውን ነገር ማድረግ ትፈልጋለች። ነገር ግን ደግሞ እሱ ደግሞ ይህን ነገር የማይፈልግበት ምክንያት አንደኛ ነገር ያፌት የሚሰራውን ስራ ካወቀች በጣም ከባድ ነው። ምክንያቱም ያፌት ወንጀለኛ ስለሆነ ወይንም ደግሞ ህገወጥ ስራ ስለሚሰራ እናም ይሄን ነገር እንድታቅበት አይፈልግም። እንዲሁም ኤፍራታ ከነናታን ቤትም እንድትሄድ ጭራሽ አይፈልግም። ናታን ጋር ይገናኛሉ በማለት ያቃል። ያፌት ያው ኤፍራታ እንደማታፈቅረው አስገድዷት እንዳገባትኝ ይህን ስለሚያውቅ እናም ከዚህም በፊት በሰርጋቸው ቀን እሱ ራሱ እንዲስትና እንዲሁም ደግሞ ኤፍራታን ለመውሰድ ሞክረው ነበር። ነገር ግን ይሄ ነገር ስላልተሳካላቸው እናም አሁንም ቢሆን ይሄን ነገር የሆነ ክፍተት እየፈለጉ ነው እንጂ ማድረጋቸው አይቀርም ብሎ ያፌትም ያስባል። እውነት ግን ያፌት ኤፍራታን አፍቅሯት ነው ወይንስ ሚስጥሩ እንዳይወጣበት ፈልጎ ነው ከቤት እንዳትወጣ የሚፈልገው? ምን ይመስላችኋል? ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ኤፍራታ ከቤት እንዳትወጣ የሚያደርግበት ምክንያት ያፌት ለምን ይመስላችኋል? ስለሚያፈቅራት ናታን ጋር እንዳትሄድ ወይንስ ሌላ ሰው እንዳያይበት? ለምን ማለት አሁን ያፌት እንግዲህ አገባትኝ ኤፍራታ ቤት ውስጥ ቁጭ እንድትል ነው የሚፈልገው። ከሰዎች ጋር እንድትገናኝ አይፈልግም። እሱ የሚሰራውን ስራ እንድታቅበት አይፈልግም። ከእሱ ጋር ማብራት ስራ ለመስራት ትፈልጋለች ኤፍራታ። ነገር ግን ደግሞ ሌላ ቢዝነስ ከፍትልሻለሁ እንጂ እኔ ጋር አይሆንም ብሏታል። እና ለምን ይመስላችኋል? ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው አመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤ መጥቻለሁ። ኤፍራታ ያፌት እንግዲህ አንቋታል ማለት ነው ለሁለተኛ ጊዜ። ከዚህም በፊት ከናታን ጋር ለምን የርሽ ብሎ ነበር ያነቃት። ዛሬም እንደዛው ለምንድን ነው ምን ልትሰሪ የርሽ? ለምን ስኔን ሳታስፈቅጅ የርሽ ብሎ ነው እንግዲህ ለምን ወጣሽ ነው አላት። እሷ ግን ቤት ነበርኩ ወይም ደግሞ ሱፐር ማርኬት ነበርኩኝ ምንም ነገር አላደረኩም ስትለው እሱ ግን ጭራሽ ሊሰማት አልቻለም። ለምንድን ነው እምልሽን የማሰሚው? ኤፍራታ ትዕግስቴን አትፈታተኝኝ እያለም ከጮኸና እንዲሁም እሷን ካበሳጨ በኋላ ግን ይቅርታ አድርግልኝ የኔ ንግስት፣ በጣም ተበሳጭቼ ነበር፣ ለዛ ነው ስሜታዊ ሆኜ ነው፣ እናም በሆነ ነገር ትንሽ ተናድጄ ነው፣ እባክሽን ይቅርታ አድርግልኝ ሲላት ነበረ።
ያፌት እንግዲህ ከውጭ ተጣልቶ ከመጣ ወይም ደግሞ ነገሮች ሁሉ አስተካከልለት ብለው በዛ ምክንያት እንግዲህ ኤፍራታ ማሰቃየት የለበትም። ምክንያቱም ኤፍራታ የመውጣትና ብቻ የመውጣት መብት አላት። ከቤት የመውጣት መብት አለ። አንድ ሰው ቤት ውስጥ ተቀመጡ ወይ በጣም ከባድ ነው እውነት ለመናገር ማለት ነው። እና ለምን ይመስላችኋል? ኤፍራታን ስለሚያፈቅራት ያፌት ስለሚወዳት ስለሚያፈቅራት ነው ወይንስ የእሱ የሆነ ነገር እንዳታቅበት ስለሚፈልግ ነው? እኔ ግን እንደሚመስለኝ ከሆነ የእሱ ያው የሚሰራው ስራ ወንጀል ስለሆነ ያን ነገር ኤፍራታ እንድታቅበት አይፈልግም። እንደዛ ነው የማስበው። ቢንያምም ከቤት ከመጣ በኋላ ግን ያየውን ማመን ያቃተው። ምክንያቱም ገኒ ማውራት አትችልም። እናም ቆይ ምንድን ነው ዳጊ፣ ለምንድን ነው ገኒ ሰላም የማትለኝ ይላል። ተኝታ ነው ይላል። አይ አልተኛችም አጎቴ፣ ግን እኮ አታወራም ይላል። ለምን ምንና ነው ይላል። እናም ገኒ እንደማታወራና እንዲሁም ደግሞ በሱ ምክንያት እንደሆነ ሲያውቅ ወይም ደግሞ በድንጋጤ ወድቃ ጭንቅላቷ ላይ ደም እንደፈሰሰና እንደአሁን ላይ እንደማታወራ ወይም ደግሞ በድንጋጤ ነው። እናም ይህን ነገር ደግሞ ምክንያት እንደሆነ ሲያቅ ማለት ነው በጣም ነበር የተሰማው። ምክንያቱም በሱ ምክንያት ነው ገኒ አሁን ላይ መናገርም ሆነ መንቀሳቀስ አችልም። ገኒ እስከሚሻላት ድረስ እሱ በጣም እየተጸጸተ ያለው። እንዲሁም ደግሞ ጽዮንንም በአንቺ ምክንያት ነው የሁሉ ነገር የሆነ፣ እናም ዞር በይልኝ ዓይንሽን ማየት አልፈልግም ብሏታል ማለት ነው። እሷን በጣም ደስ ብሏትኝ ቢኒ መጣ ብላ ሰላም ልትለው ስትገባ ግን እሱ ግን ዞር በይልኝ ዓይንሽን ማየት አልፈልግም፣ አንቺ አስመሳይ ነሽ እያለ በጣም ብዙ ነገር ሲናገርም ነበር። ጽዮንም በጣም ደንግጣ ወደ ቤቷ ትሄዳለች። ቤቷ ግን ከሄደች በኋላ የተፈጠረው ነገር ቀጥታ መጠጣት ነበር የያዘችው ማለት ነው። ትጠጣለችም፣ በጣም ትሰክራለች። ከዛም ቤዚም ትደርሳለች ማለት ነው። እና ቤዚ ለምንድን ነው እንደዚህ የምታደርገው እያለቻትም ነበር። ጽዮን መጠጣቷ መፍትሄ ነው። ውድ ቤተሰቦች ሀሳባችሁን ኮሜንት ላይ አስቀምጡ። አመሰግናለሁ።